አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁበት ሰላማችሁን ይብዛ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮን እስከ መጨረሻ እዩት። መታበረታቱኝ በሙሉ ከልብ ከልብ ነው የማመሰግነው። ሁላችሁም ወላሂ ከልብ ነው የማመሰግነው። ከምስጋና ውጪ ምንም ነገር የለም። ሌሎቻችሁም ደግሞ ሼር በማድረግ ቪዲዮን ስጀምሩ በላይክ ጀምሩት። ራስ በራሳችን እንደግ። ቅንነት ለራስ ነው ለማንም አይደለም እላችኋለሁ። ውድ ቤተሰቦቼ ዳይ ወደ ቪዲዮ። ዛሬ ምን ተፈጠረ ምን ተካሄደ የሚለው ነገር ትንሽ የቪዲዮ ቀንጨብ አድርጌ በመጨረሻ አስገባላችኋለሁ። ስለ ሉል አንዳንድ ነገር ላወራችሁ ነው። ዳይ ወደ ቪዲዮን እስከ መጨረሻ ይዩት። ያው እንደምታውቁት ሉል ያለበት ሁኔታ በጣም አሁን ከባድ ነገር ነው። ትናንትም ቪዲዮ አልሰሩም። እኔ በውስጥ ለመከታተሉ እያንዳንዱ ነገር ትናንትም ነግሬያቸዋለሁ። ያለበት ሁኔታ በአሁን ሰዓት ያው እንደምታውቁት ሉል የብቻው ነው የሄደው። የብቻው ሲሄድም ሌላ ሰው ተከትሎት ሊሄድ ፈቃደኛ አይደለም። ፈቃደኛ ያልሆነበት ምክንያት ደግሞ ከዚህ በፊትም ተናግሮ ነበር። እኔ ራሴን ወንጀል ውስጥ ከትቼ ሌላ ሰው ወንጀል ውስጥ ሊገባ ማለት ራሴን አደጋ ውስጥ ይቅርታ፣ ወንጀል ውስጥ አልኩኝ። ራሴን አደጋ ውስጥ ከትቼ ሌላ ሰው አደጋ ውስጥ ሊገባ አልፈልግም በምንም ተአምር። ስለዚህ ያለው ሁኔታ መጀመሪያ ራሴን ማስተካከለው ነገር አስተካክዬ መጥቼ አስተካክላለሁ እንጂ ማንም ሊከተለኝ አልፈልግም ነው ያለው። ስለዚህ ያለው ሉልን እኔን ራሴን አደጋ ውስጥ ከትቼ ሌሎችም አደጋ ውስጥ ሊከታ አልፈልግም። እኔ የምፈልገው የሄዱ ልጆችን ካሉበት ችግር ለማውጣት ነው እንጂ ሌላ ሰው እዚህ ውስጥ ሊገባ አልፈልግም፣ እባካችሁ ተረዱኝ ብሎ በውስጥ ተማጸናቸው። ምክንያቱም እንደምታውቁት ሚኪ ስለ ሉል ነገር በጣም ነው የሚያሳስበው። በጣም ያሳስበዋል፣ ከምላችሁ በላይ ነው የሚያሳስበው። ስለዚህ ያ ስለሆነ ሚኪ ሊከተልህ ቢያንስ በመረጃ በካሜራ የሚያዙ ነገራቶችን ካሉ እንይዛለን፣ መረጃ ይሆነናል፣ ምስክር ይሆናል። የብቻህን ከሄድ ከእነዚህ ሰዎችን አያስተማምኑም። እባክህ ሉል እሺ በል ብሎት ነበር። ግን ሉል በዚህ ሁኔታ ላይ ማንም ሊከተለኝ አልፈልግም፣ በቃ አትፍታኝ ትጥፋ። በቃ የሱ የሉል ውሳኔ ምንድን ነው? አትፍታኝ ትጥፋ። እኔ ለማጥፋት አይደል የፈለገችው። ስለዚህ ከኔ ታጥፋኝና እዛ የታገቱ ልጆች መፈታት አለባቸው፣ መለቀቅ አለባቸው፣ ለቤተሰባቸው ይኑሩ። ወርቁም ትልቀቀው አትልቀቀው እሱን አያሳስበኝም፣ ግን እዛ ያሉ ልጆች ነው። ስለዚህ አሁን ከዚህ ማንም ሊከተለኝ አልፈልግም ነው ያለው። ማንም መከተልም ሊከተለኝም እዚህ ውስጥ ላይ እስካሁን እጃቸው አስገብታቸዋል፣ ለፍታቸዋል፣ ደክማቸዋል። ከአሁን በኋላ እኔ የሚሄድበት ቦታ ማንም ሊከተለኝ አልፈልግም ነው ያለው። ስለዚህ ውድ ቤተሰቦቼ ያ ነገር ስለሆነ ቪዲዮ መልቀቅ አልተቻለም። ማለት እነሱ መልቀቅ አልቻሉም፣ ግን አንዳንድ መረጃዎችን በውስጥ አዋቂ የወጡ ነው። እነዛ መረጃዎችን ተከትዬ ነው የእናንተ ቪዲዮ መሰራላችሁ እንጂ ሉል ለብቻው ስለሄደ ካሜራም አልያዘም፣ ካሜራማንም አልሄደም፣ ምንም አይነት ሰው አስከትሎም አልሄደም። ሲሄድም እናቱ ደብቋት ነው የሄደው። የሉል እናት አሁን ያለችበት ሁኔታ ብታውቁ። ስለዚህ ለእሷ ደግሞ ለምን ደብቆኛል? ለምንድነው ደብቆኝ የሚሄደው? እኔ እናቱ አይደለሁም ወይ? ስለ እሱ ነገር አያሳስበኝም ወይ? ለምንድነው እንደዚህ የሚሆነው? ሳይነግረኝ ለምን ሄደ? ስለ እነሱ ባህሪ እኔ በደንብ ነው ጠንቄ ነው ማቀው። ሳይነግረኝ ለምን ሄደ ብላ እናቱ በጣም ኖሬ ነው ያለችው። ስለዚህ ሉልን ደግሞ ለምን በአሁን ሰዓት ሁሉ ነገር በድብቅ ነው የሚሰራው? ገብቷቸዋል። ማንም ሊከተለው አይፈልግም። የሆነ ጊዜ የምታስታውሱ ከሆነ አዋሳ ተደብቆ የሄደ ጊዜ ከዛ ጊዜ ጀምሮ ማንም ሰው ሊከተለው አይፈልግም። በቃ ነገራቶችን በሙሉ የብቻው ሊያደርጋቸው ነው የሚፈልገው። ምክንያቱም ብዙ ሰው በሱ ጉዳይ ላይ ተጎዱ፣ ልጆች ተጎዱ። አንድ ጓደኛቸው ሞቷል ታውቃላችሁ፣ በኤልሳ ምክንያት። ኤልሳን እናድናለን በማለት አንድ ወንድማቸው አንድ ልጁ ጥሎ ነው የሞተው። ያ ነገር ደግሞ በጣም ስጋት ሆኖበታል። አሁንም በእኔ ጉዳይ፣ በእኔ ሰበብ፣ በእኔ ስራ ሌላ ወንድሞቼ ሊጎዱብኝ ስለማልፈልግ ማንም ሊከተለኝ አልፈልግም ነው ያለው። ግን ይሄ እኔ አግባብ ያለው ነገር አይደለም። ምክንያቱም አንድ ሰው አንድ ነው። አንድ እጅ እንደማያጨባጭብ
ሌላ ሰው ቢኖር ድጋፍ የሚኖረው ማለት እንደ እንግድነት ተደርጎ አንድ ሁለት ሆኖ ቢሄዱ ጥሩ ነበር። ምክንያቱም አሁን እዛ ጋር ሂዶ ለማን ያማክረዋል? ግዴታ ሰው ሲደባደብ ወይ የሆነ ነገር ሲያደርግ የሚያግዛችሁ ሰው ሳይሆን እንኳን የሆነ ነገር ልትገዙ ስትወጡ ጊዜ የራሳችሁ ጉዳይ የሆነ ነገር ልትገዙ ስትወጡ ግዴታ ሰው ያስፈልጋቸዋል። ምክንያቱም የሆነ ሁለት ልብ የምትሆኑበት ሰዓት አለ። ገብታችኋላ? ስለዚህ አሁን ልዑል የብቻው ባይሄድ አንዳቸው አስከትሎ ቢሄድ ያለውን ነገር ተወያይቶ ቢፈቱት አብሮ ሂደውን ሁሉ ነገር የሚያደርጉት ነገር እያንዳንዱ ነገር በካሜራ ቢያዝ በቪዲዮ ቢያዝ ለሉሉ ማስረጃ የሆነው ነበር። ግን ሉሉ ይሄ ነገር አልፈለገም። ራሱ እንደዚህ በስልኩ ቀርጾ ምናምን እነ ሚኪ በውስጥ ያሉ አንዳንድ ሰዎችን የላከላቸው ነገር ነው። እሱ ነው መረጃ ሆኖ ይህን ቪዲዮ ምሰራላችሁ እንጂ ምንም አይነት ካሜራ መቅረጽ አልተቻለም። ለምን ብትሉኝ እንደዛ ጋር ካሜራ ቢቀርጽ ለምን ትቀርጻለህ? ምን ካሜራ እንድቀርጽ ነው የመጣኸው? ምክንያቱም እዛ ያሉ ሰዎች ያንዳንዱ ነገር በእርዳታ በስጦታ በግን አርዳ፣ ፍየልን አርዳ፣ በምግብ እንዳለ ሰዎችን ሰብሰብ አድርጋ ይዛቸዋለች። ያ ስለሆነ ስለዚህ የዛ ክፍለ ሀገር ያሉ ሰዎች እሷ በጥቅማ ጥቅም ይዛቸዋለች። ያ ስለሆነ ሁሉ ነገር ለእሷ ነው የሚደግፉት እንጂ ለሉልን ምንም ነገር የሚያደርጉት ነገር የለም። ለሉልን የሚያግዙት ነገር የለም። ለምን መጀመሪያ ተናግሮ ነበር የመጡ ሰዎች እኛ ሁሉ ነገር የምታረግልን እሷ ናት፣ የምታግዘን እሷ ናት፣ የምታበላን እሷ ናት፣ የምታጠጣን እሷ ናት፣ እሷ እናት ናት፣ እሷ ምስኪን ናት፣ እሷ ጥሩ ሰው ናት፣ እሷ እንደዚህ ነው ብሎ ነው ያወሩት የነበረው። ስለዚህ ውድ ቤተሰቦቼ ልዑል አሁን የብቻው በሄደበት ምን እንደሚያጋጥመውና ምን እንደሚካሄድ የታወቀ ነገር ነው። ምንም ይሄ የሚያጠራጥርም ነገር አይደለም። ብቻ ፈጣሪ ይጠብቀው እንጂ በጣም ከባድ ነገር ነው። እሱ እዛ ጋር የሆን ነገር ቢናገር የሆን ነገር ቢፈጠር ሆይ ብሎ በሉል ላይ ነው የሚነሱት እንጂ አይቺ አውቃ ነው አይሉ። ለምን በጥሩ ስነ ምግባሯ ነው የሚያውቋት እዛ ሀገር ያሉትን። ልዑል ምን ይሁን ምን ይፈጠር ምን የሚያውቁት ነገር የለም። ልዑል እነሱ የሆን ነገር ቢናገር ስለ እሷ ክፉ ነገር ቢናገር በመጥፎ አይናቸው ያዩታል እንጂ አይ ይሄ ልጅማ እውነተኛ ጋዜጠኛ ነው፣ የእውነት የቆመ ሰው ነው፣ ፍትህን የሚያሰጥ ሰው ነው፣ ለእውነት ነው የሚሰራው ብሎ አይልም። ለምን የእሷን ማንነት ከጀርባ ያውቁትማ ስለማያውቁት ይህን ያህል ወንጀል እንደሰራች ህዝብን እንዳይኖር እንዳደረገችው በህዝብ ላይ እንደተጫወተች የሚያውቁት ነገር የለም። ለምን አያዩማ? በተለይ የክፍለ ሀገር ሰዎች የዋሆች ናቸው። የተባሉት ነገር ነው የሚያምኑት። ከስንት አንዱ ነው እንጂ የተባሉ ነገር የሚያምኑት። እና በአሁኑ ሰዓት በኑሮ ውድነት እሷ በጥቅማ ጥቅም ነው የያዛቸው። ለምን እዛ ጋር እሷ እንዲጠብቁ ምንም ነገር ቢመጥ እንዲከላከሉላት ማንም እንዳይነካት መጀመሪያ ሀገሩ በሙሉ ሰብሰብ አድርጋ በጥቅም ይዘዋለች። ስለዚህ የልዑል መጨረሻ ምን ይሁን ምን ይፈጠር እንግዲህ ፈጣሪ ነው የሚያውቀው። ከአባቱ ይገናኛል ይሁን የእውነትስ ልጆችን ትሰጣዋለች ይሁን ከልዑል ጋር ምንም አይነት ግጭት አይፈጠርም ማለት በጣም ከባድ ነው። ለምን የምትፈልገው ሰው በብዙ ነገር ያሳደደችው ሰው እንዲሞት የምትፈልግ ሰው ብቻው አጠገቧ ሲሄድ ጊዜ ታየኝ የምታደርገው ድርጊት በሙሉ። እንግዲህ እኛ በተቻለን አቅም ምንም ማድረግ አንችልም። ስለማንችል በተቻለን አቅም ዱዓና ጸሎት ማድረግ አለብን። የሄደበት ጉዳይ ተስተካክሎ በሰላም እንዲመለስ፣ በሰላም ተመልሶ ነገራቶች ልጆቹ የላካቸው ልጆችን በሰላም በጤና አግኝቷቸው ልጆቹ እሱ ልዑል አሁን ዋጋ የከፈለ ዋጋ ከፍሉ ሁሉ ነገር ይቀርብኝ፣ እኔ ምንም ነገር አልፈልግም፣ ከሞትኩኝ ልሙት፣ በቃ አንድ ነፍሱ ነው የያዝኩት፣ እኔ ሁለት አይደለሁም፣ ልሙት ነው የተፈጠርኩት ብሎ ወስኖ ጨክኖ የሄደው ደግሞ እነዛ ልጆች ሲል ነው እንጂ እሱ ከእሷ ጋር መጋተር ምንም አስፈልጎት አይደለም። ያውቃታል ማንነቷ ምን አይነት መሰሪ እንደሆነች በደንብ ያውቃታል። ስለ አክስቱ ማንም አይነግረውም። ግን እሱ በአሁን ሰዓት እንቅልፍ ያሳጣው አይምሮን የሚረብሸው መቀመጥም መስራትም የከለከለው እነዛ ሁለት ልጆች ከታገቱ በኋላ ነው። ካያችሁ ተዛ ቀን ልጆቹ ተይዘዋል፣ በእሷ ቁጥጥር ስር ነው ያሉት ሲባል ጊዜ እንዴት እንደደነገጠ አይተችኋላ። ስልካቸው ኮምቢ ያለኝ ለካ እሷ ይዛቸው ነው ወይ በእሷ ቁጥጥር ስር ገብተው ነው ወይ
ወይኔ በቃ ተበላሁኝ፣ እኔ ነኝ የዚህ ያደረኩት፣ እንዴት ልጆቹ እንዲበሉ አደረኩኝ፣ እንዴት ለአውሬ ሰጠኋቸው፣ እሷ እኮ ከአውሬ አትሻልም፣ አክስቴን እኮ አውቃታለሁ፣ እኔ ነኝ የዚህ ሁሉ ሰበቡ፣ እኔ ሂዱ ባላቸው ኖሮ አይሄዱ ነበር፣ ራሴ የተነስቼ ሂጄስ ነገራቶቹን ባጣራ ኖሮ ብሎ በጣም ጭንቀት ውስጥ ነው የገባው ነበረው። ያው ቀረጻ ሆኖበት ነው እንጂ ቀረጻው ቢቋረጥ በጣም ደስ ይለው ነበረ። ግን እነዛ ሰዎች ሊሄዱ ስለቸኮሉ ቀረጻው እስከሚያልቅ ድረስ ቀረጻ ተጀምሮ ተቀረጸ እንጂ ልዑል እዛ ቀን ነው የደነገጠው። በቃ እዛ ቀን ሁሉ ነገሩ የተቀያየረው። በጣም ሀሳብ ውስጥ ገባ። ስለዚህ አሁን እሱም ለሰው ነፍስ ለማዳን እነዛ ልጆች እንዲድኑ፣ ለቤተሰባቸው በሰላም እንዲመለሱ፣ ለሰራተኞቹ ክብር ስላለው ስለሚወዳቸው ስለሚያከብራቸው እነሱም ለሱም እንደዛ ስለሚወዱ ስለሚያከብሩት ዋጋ ለመክፈል ነው የሄደው። ዋጋ ሊከፍል የሄደ ሰው፣ ለእውነት የቆመ ሰው፣ ለሰውን ነፍስ ለማዳን የሚሯረ ሰው ፈጣሪ ደግሞ ከጎኑ ይሆናል። ልዑል ምን ጊዜ አሸንፎ ይመጣል እንጂ ተሸንፎ አይመጣም። ነገር ግን እቺ መሰሪ የሆነ ሴትዋ በአዳም ልኮ ስላላት ከሰፈሩ ጋር በደንብ ስለተዋወቀች እነሱ ያለች በሆኑ ስለሚያምነዋት ምናልባት በማለት ነው እንጂ ልዑል በምንም ነገር እንደማይሸነፍ እኔ እርግጠኛ ነኝ። አሸንፎ እሷ ተሸንፋ ተዋርዳ ትመጣለች እንጂ እሱ መቼም ተዋርዶ አይመጣም። ምክንያቱም እሷ የተዋረደችው እህቷ መታ ያንዳንዱ ሚስጥር የተናገረች ቀን ነው። ገብቷችኋል? ሚስጥሯ በሙሉ መታ የተናገረች ቀን ነው። እሷ ናት እንደዚህ ያደረገችኝ፣ እሷ ናት እንደዚህ ያለችው፣ ያንዳንዱ ሚስጥር ነው የተናገረችው። ስለዚህ ያ ስለሆነ ልዑል ምንጊዜም አይሸነፍም። ልዑል ምንጊዜም እጅ አይሰጥም። እሷ ተሸንፎ እጅ ሊሰጣት ነው የፈለገችው ነበረው፣ ግን እሱ እንደዚህ ነገር አይመቸውም። በጣም እልህ ይዘዋል። ለምን? ለእውነት ስለሚሰርኩ ነው። እልህ የሚይዘው ሰው ለእውነት ስለሚሰርኩ ነው። ውሸት ከሆነ እኮ አዎ እንደዛ ነበር እንደዚህ ብሎ ነገራቶችን ሽፋፍናችሁ እኮ ማለፍ ትችላላችሁ። ልዑል ግን ለምን እውነት ላለ ለምን ይደበቃል? እውነት ያለ ለምን ይሸፈናል? እውነቱ ይውጣ፣ ሀቅ ይውጣ በማለት እኮ ነው ጥምድ ደርጋ የያዘችው። አሁን እንደ እሷ ቢያጨበጭ ነው ልክ ነሽ፣ አዎ እነዚህ ሰዎች እንደዛ መሆን አለባቸው ቢላት ኖሮ እኮ ልዑል ነካው ነበር። ነገር ግን እሷ ሁሉ ነገር ይሄ ትክክል አይደለም፣ ከመጀመሪያ ካጎቱ ጀምሮ ተያይዘዋል። በቃ ከዛ ጊዜ ይዘዋለች። እሱን ለማጥፋት ነው ሆነ ብላ ነገራቶች በሆኑ የምታቀደው ነበረው፣ ግን አልተሳካላትም። እያንዳንዱ ነገር በእሷ እንደተቀዱ ብር ከፍላ እንዳደረገችው እያንዳንዱ ወጥተው ተናግረዋል። ብር ከፈለችን፣ አበላችን፣ ትላን ከእሷ ጋር በልተን ጠጥተን ነበረ ብሎ እውነትን አልደበቁም። እውነቱን በአደባባይ አፈርጠውታል። ስለዚህ ዛሬ ምን እንደሚፈጠር ልዑልን ምን ይዞልን ሲመጣ ድረስ ሁላችንም ጭንቀት ውስጥ ነው ያለ ነው። ስለዚህ ከጭንቀታችን ደግሞ ፈጣሪ እንደሚገላግለን አስባለሁ፣ እመኛለሁ፣ ዱዓም አድርጋለሁ። እናንተም ዱዓም አድርጉ፣ በሰላም እንዲመለስ፣ በሰላም እንደሄደ ጀግናችን በሰላም እንዲመለስልን ሁላችን በዱዓ በጸሎት ማገዝ አለብን። ቻናሉን ደግሞ ከፍ ማድረግ አለብን። በተቻለን አቅም ሰብስክራይብ ማድረግ አለብን። እንደዚህ አይነት ጀግኖችን ደግሞ ማበረታታት ለእኛ እጣ ፋንታ ነው እላችኋለሁ። ውድ ቤተሰቦቼ ባላችሁበት ሰላማችሁን ይብዛልኝ። ለአላህ ብዬ ነው መወዳችሁ። እኔ ማበረታቱኝ እህታችሁ ነኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እንገናኝ። መልካም ቆይታ